የሰበር ዜና አለን። እስራኤል ትናንት ሌሊት ምስራቃዊ ቤይሩት ናቢቲት የተሰኘች አነስተኛ ከተማ ውስጥ የሚገኝ መካነ መቃብርን በደረቅ ሌሊት ገብታ አጽም ይዛ ሳትወጣ እንዳልቀረች ተሰማ። የሊባኖስ ሚዲያና እንደዚሁም የሳውዲው አልሃዳ ቴሌቪዥን ቻነል እንደዘገቡት ከሆነ አይሁዳዊቱ ሀገር የዛሬ 42 ዓመት እዛው ሊባኖስ ውስጥ አውሮፕላኑ ተመቶ በጃንጥላ ወርዶ በዛው የተገደለባትን ሮድ አራድ የተሰኘ የአየር ኃይል ተዋጊ ፓይለቷን አጽም ሳታገኝ አልቀረችም። እንዴት ነው ነገሩ? በጦርነት መሃል እንዴት ነው አጽም ወደ አጽም ፍለጋ እንዴት ነው እስራኤል ያመራችው? በጣም ብዙ ድርድር ብዙ ጥረት ተደረገበት። በየጊዜው ጥረቶች ይደረጋሉ። አይ ቲንክ አሁን ላይሳካ ይችላል ወይም ተሳክቶ ሊሆን ይችላል። እንግዲህ ውስጡ የብዙ ጊዜ የመረጃ የኢንፎርሜሽን ነገሮች አሉ፣ ክትትሎችም አሉ እንጂ 40 ዓመት ከሆነ 42 ዓመት በጣም። ስለዚህ ምንድነው ትናንትና አክቹአሊ አሁን ሄዝቦላም እየተዋጋ ስለሆነ እዚህ ኢራንና በተለይ በሄዝቦላ ላይ ምላሽ እየሰጠች ነው ያለችውና ይሄንን ሽፋን በማድረግ ትናንት ሌሊት እንግዲህ የተወሰኑ ቡድኖች ኮማንዶች ሊሆኑ ይችላሉ አጽም መካነ መቃብር ጸጥታ አደፍርሰው አንድ መካነ መቃብር እዛው ላይ ቆፍረው ነው የተሰረጉትና አሁን አልሃዳት እንደሚለው የዚህን ተዋጊ ፓይለት አጽም ሳታገኝ አልቀረችም። ቤዚካሊ እርሟን አላወጣችም እስራኤል። 42 ዓመት ኬዝ ያለው ነው። አይገርምም? በጣም የሚያስገርመው እኮ እስራኤል ከጦርነትም በኋላ እኮ አሁን ከኦክቶበር 7ም ወዲህ ስንመለከት በህይወት የታገቱባቸውን ሰዎች ብቻ አይደለም ለድርድር የሚያቀርቡት። አስከሬ መመለስ አለበት የሚል ትልቅ አቋም ነው ያላቸው። በፈለገ መንገድ ይሁን ህይወቱን ያጣ ወታደር ካለ ወደ እስራኤል መመለስ አለበት በኤኒ ሚንስ። አሁን ይሄ 42 ዓመት መቆየት ማለት እኮ ኦልሞስት እንደ ተረሳልት ቆጥሮት ይችላል። በ42 ዓመት ውስጥ ብዙ ለውጦች አሉ። 40 ባይሞሉ ብዙ ጠቅላይ ሚኒስትሮች ተለውጠዋል። ብዙ ምንድነው ኮንቬንሽን አለ፣ ቃል ኪዳን አለ በመከላከያ ወይም እንደ ሀገርና እንደ ዜጋ ቃል ኪዳን አለ። ኦኬ። እና እንግዲህ እስራኤሎች እኛ ወሬ ነው የምናወራው ያለውን ተጨባጭ ሁኔታ እንደዚህ ህዝቦች ያው ከወለተኛ ነበሩ ናቸው የመለሳቸው ናቸው። እና ያ ቃል ኪዳን ምንድነው? እስራኤል ስትጠራህ ለምን ወዴት ብላ አትጠይቅም። ተነስተ መምጣት ያ ለምሳሌ ተጠባባቂ ጦር ጠራች ይባላል። የኒውክሌር ሳይንቲስት ሆናለህ አንተ። በቃ ግዳጅን ፈጽመህ ወጣል። ብሔራዊ ውትድርና 3 ዓመት ግዳጅን ፈጽመህ ወጣል። የቢሮ ስራ ላይ ነው ያለው። የቢሮ ስራ ላይ ነው ወይም ደግሞ ዓለም ያወቀ ቢሊዮነር ትሆን ይችላል። የሆነ ካምፓኒ ይከፍታል። አሁን ግን ስትጠራ ለልጅ በሉ እንግዲህ ይችን አድርጉ የእንትና አዳለችን ባንክ ፈሉ እንደዚህ ምናምን ብለህ ጠመኛን ስትሄድ በቃ ጥያቄ የለም። አልመጣም የለም አይደለም መምህር ነው። ለምሳሌ አሁን ትናንትና ነው ምንድነው ማነው ሂዝቦላ የሂዝቦላ ሮኬት ምንድነው ሰው አልባ ኢላማውን መጥቶ ማለት ነው 6 የአሜሪካ ወታደሮች የእስራኤል ወታደሮች በጽኑ ቆስለዋል። 3 ደግሞ በቀላሉ እንግዲህ ሰው ወታደር በጽኑ ቆሰለ ሲባል ከነሱ የሚሞት ይኖራል እና ይሄ ጥቃት ደርሷል። ከቆሰሉት መካከል የገንዘብ ሚኒስትሩ ልጅ ነው አንዱ ወታደሩ ያ በብሔራዊ ጦር ሄደው የገንዘብ ሚኒስትሩ ልጅ ነው። አያ እንደ ምን ማለት እንደሆነ ገባላል። ማንም የሚቀርሰው የለም። በጋዛው ጦርነትም የሞተ የአንዱ ሚኒስትር ልጅ ያጋለው በውጊያ እንትን ያለ ማለት ነው። ስለዚህ አገሩ ሲጠራህ እኔ እንትና ልጅ ነኝ እንደዚህ ያለ ነገር አገር ውስጥ የለም። አሜሪካ ልትሆን ትችላለህ። እንደውም ቤትን ዋይት ሃውስ አጠገብ ይሰራል ልትሆን ትችላለህ። አውሮፕላን ትኬት ቆርጠህ በረህ ትመጣለህ፣ ትገባለህ ግዴታ። ይሄ ኮንቬንሽን ኦኬ። አሁን አንተ በዚህ መንገድ ለሀገር መተህ ልትዋጋ ከመጣ በኋላ በጠላት እጅ ልትወርቅ ትችላለህ፣ ትማረካለህ። ሀገሪቱ የራሷ እንደ ሀገር ህልውና እስኪናወጥ ድረስ አንተን በዚህም ለማግኘት አንድ በልዩ ኦፕሬሽኖች
ከጠላት እጅ ለማውጣት ካልሆነ ይሄ የእስረኛ ልውውጥ በሚል ወይም የአስከሬን ልውውጥ በለው አስከሬን በሰው ትለውጣለህ ማለት ነው። ያን ሁሉ አድርገህ ታደርጋለህ። በመሀል ብዙ ፕሬሽሮች ታደርጋለህ። ብዙዎች ሊሞቱ ይችላሉ። በዚህ በቁምስ ካለ ያለህበትን ሁኔታ እሷ ካወቀችበት ጊዜ ጀምሮ እንዳይገሉ ቢገሉ ተጽዕኖ ኮንሲኩዌንስ አለው። ይሄን ነገር ታደርጋለህ። ከሞትክም ደግሞ ሀገሪቱ እንደ ሀገር እርም ማውጣት አለባት። ያንተ አጥንት ዋጋ አለው። ስለዚህ አሁን ብዙዎች ላይስማሙ ይችላሉ። ትልቁ ነገር ምንድነው? የሰው ዋጋው ምንድነው? እንደምትሰጠው ዋጋ ነው። እንደምትሰጠው ዋጋ ነው። አገርንም የምትወድበት እኮ ምክንያት እኮ አገር ላንተ በምታረገው ነገር ላይ የተመሰረተ ነው። የለህም ወይ የማታስታውስ ከሆነ ለምን ትሞተላታለህ? ትልቁ ፖይንት እንደ ቦታው ይለያያል። ስለዚህ የምትሰጠው ዋጋ ነው። አሁን የዚህ ወታደር ለምሳሌ የዚህ ወታደር አጽም አሁን እንግዲህ አንዴ በመረጃ ላይ ነው አልተሳካም ሊሆን ይችላል። ምናልባት ይሄ የሚታወቅ ገብቶ ገና ዲኤንኤ ወሰደ ዲኤንኤ ተሰርቶ ምናምን ከሆነ ነው የእሱ አይደለም ከተባለ ስትራቴጂክ ትመለሳለህ። ደግሞ ከረ ይቀጥላል ማለት ነው። ደግሞ ቢንጎ አለቀ ማለት ነው። ያኔ እናቱ ላይ ኖሩ ይችላሉ። የዚህ ፓይለት አባቱ ላይ ኖሩ ይችላሉ። ግን ሳሙኤል እህቱ ትኖራለች። ወንድሙ የዘመዱ ተፈልገው ሀገሪቱ አክብራ የሀገሪቱ ከፍተኛ የጦር ሰዎች ተገኝተው በሐዘን ማርሽ ተደርጎ በስነ ስርዓት አፈር ይቀበራል። የውሻ አጥንት የትም ወድቆ አይቀርም። እንደዚህ የሚል መመሪያ ያላቸው የነሱ ፕሪንሲፕል ነው። ስለዚህ ኮቬናንት ነው። ሶሪ ኮንቬንሽን ያልኩ ቅድም ኮቬናንት ነው። በመንግስትና በዜጎች መካከል ይሄን ለምሳሌ ማሳያ ልንጠቅስ እንችላለን። በጣም የሚገርም ታሪክ። ጊላድ ሻሊት የሚባል ፈረንሳይ እስራኤላዊ ነው። ይሄ ወታደር ተጠልፎ ያው ትይዘውና ወይ ከሞተ መሪሳውን ትይዛለህ። አሁን ፍልስጤሞች ደግሞ ሲዋጉ እና ሐማስ ሲዋጉ እንደሚያደርጉት የራሷን የእስራኤልን ኮቬናንት ይጠቀሙበታል። ያው ውጊያ ነው። ስለዚህ አሁን እንደሱ የእስራኤል ኃይል ፓወር የላቸው ገብቷል። ግን እነሱም ጋር የዚህ የመሞት ዲተርሚኔሽኑ አላቸው። ሰው ምንድነው የሚያደርጉት? ዘይ ነው አንድ የእስራኤል ወታደር ያስክ ማለት በዛ መዘዝ ሰው ብዙ ሊያልቅ ይችላል። ገብቷል። ግን ደግሞ አንድ ነገር ታስፈጽማለህ። ቢኢት ነው የሚሉት እነሱ አይለቁም። ገብቷል። ያንን አንድ ወታደር ይዘው ተነጋግሮ እኮ ነው እነከሌን እናስለቅቃለን በከሌ። በእነሱ በኩል ምንድነው ይሄ ምን ማለት ነው? እንደሱም የሐማስ ፋይተር ከሆነ ገባ ሲሉት መወርወር ነው። ገባ ቢያዝ እነሱ ያስፈቱታል። እሱን ለማስፈታት 20-30 ሆነው ሄደው 19 ሞቶ አንድ ወታደር ይዞ ይመጣል ማለት ነው። በዛ ወታደር ወይም ሲቪልም ፎር ዛት ማተር ከእንደ ትምህርት ቤት ደብተር ይዟል እና ይህን ያሳያሉ። ተይዟል። በቃ አሁን አንድ ኢትዮጵያዊ ነበር እዛ የነበረ ራሱ ግንብ ተሻግሮ ሄደ ማለት ነው። ጋዛ ወረደ፣ ሐማስ ያዘው። አሁን ይሄንን ለማስመለስ ዋጋ ያስቀምጣሉ ማለት ነው። ስለዚህ ምንድነው ያደረጉት? የራሷን ኮቬናንት ገለበጡት ማለት ነው ወደዚህኛው ለራሳቸው ጥቅም። ስለዚህ በዚህ መንገድ ጊላድ ሻሊት የሚባል ፍልስጤማዊ እስራኤላዊ ወታደር ያዙ። ብዙ ኦፕሬሽኖች ይደረጋሉ፣ ብዙ ጥቃቶች ይደረጋሉ። አልተቻለም፣ ማስለቀቅ አልተቻለም። የት ነው ያለው የሚለውን ማወቅ ሁሉ አልተቻለም። አገኘው ብለ ያልከት አራቀደሉ ይገባሉ እና ብርድ ልብሱን አንስተው ጊላድ ሻሊት የለም። በዚህ ሁኔታ ልጁ ዓመት አስቆጠረ። አሁን ፕሬሱ ምንም ፋታ አይሰጥም። እኔ ማልፈልገ ስልጣን ቦታ ቢኖር የእስራኤል ጠቅላይ ሚኒስትር ሆነ ማለት ነው። 24 ሰዓት ውጥረት፣ በሰላም እንጀራ አትበላም። ምን ይደረገ? ተረሳ እኮ ይላል። እናትየው አትለቀም የተባሉ ናቸው። የሚቀጥለው ቀን ጋዜጣ ላይ ይወጣል እንጂ የእናትየው ምስል ይዞ ወጥቶ ልጄ የለም ሻማ ያበራሉ። ቡድን ኖ ሪስፓይት። ስለዚህ እና 24 ሰዓት የምትገላታበት ቦታ ነው የእስራኤል ቦታ ትገላታለህ። መጨረሻ ላይ ይሄ ጊላድ
ብዙ ኦፕሬሽኖች አስቸገረና ኔታንያሁ ናቸው ተመልከት። ባለፈው በእስራኤል ቢያንስ የ20 ዓመት ታሪክ ውስጥ ኔታንያሁ ያው እንደ ንጉስ ናቸው። ማን ሊነቀነቃቸው ይችላል? የለም። በምርጫ ማሸነፍ አይቻልም። አሁን ደግሞ ባሉት ሁኔታዎች ለሚቀጥለው ምርጫ ጥቅም ኦሬዲ ኮዲ ወስደው ሳልፏል። ዋና የሚባሉትን አልተቻለም። አሁን ከኢራን ዘመቻ ጋር ተያይዞ በቃ እንደገና ድጋፋቸው በጣም ከፍ ብሏል። መጨረሻ ላይ ምን ላይ ይደረሳል? ውስጥ ለውስጥ ድርድራል። ከማጋ ከሐማስ ጋር ምንድን ነው የምትለው? አትጠኝም ሰውዬ እኔ እንትናን ልስጥህ እንደዚህ እንትናን ከሌ ለቅልሃለሁ እንትናን አድርጌ ይሄን አክል ነው እንደሱ አይሆንም። ፊኒሽ እሱን ለቀዋለኝ አለ ኤቭሪቲንግ በሕይወት አለ ይበላል ጠጣል። አንዳንዴ እናንተ ስደበድቡ አንቺንም ይዘን ስንሸሽ ሊራብ ይችላል እንጂ በሕይወት አለ ይናቁሙ እሱን ምንም እኛ አናደርገውም። ግን እኛ የምንፈልጋቸው ይኸውና ብሎ ሊስቱን ስታይ 1300 ገደማ ነው የጠየቁት በሕይወት ያሉ የሐማስ ተዋጊዎችና የሚያስገርም ነገር በነፍስ ግድያ ፍርድ ቤት ቀርበው የተፈረደባቸው 3-4 ግድያዎች ተደራርበው እድሜ ይፍታህ ተብለው የተፈረደባቸው ሁሉ እነሱ ልቀቁልን አርገው ስማቸው አለ። መጀመሪያ ይሄን ማን አድርገው ይሄን እናስፈቷለን በኃይል ማለት ነው። አንገት ላይ ቆሜ ወስዷለሁ ትላለች ማለት ነው እስራኤል። እንተያያለን። ይሄ ስንት ነገር ከተካሄደ በኋላ መጨረሻ አልተቻለም። የጊልዓድ ሻሊት ጉዳይ ምንም ነው። ኔታንያሁ መጨረሻ እሺ ያሉ እስረኞችን ለመፍታት 1300 የፍልስጤም እስረኞች ሊፈቱ በአንድ ወታደር ጊልዓድ ሻሊት እንደውም እኛ ራሳቸው ዋናቸው የሐማስ መስራች የሆኑ በዊልቸር ላይ የነበሩ የተገደሉ እዛው ላይ መጨረሻ ላይ በጣም እያስቸገሩ እሳቸው ህዝብ ንቅናቄ ውስጥ ገቡ አርግተዋል። ንቅናቄ ውስጥ እንደገና አጋጋሙት ትግሉን ሲያደርጉ አንድ ቀን በተቋሙ ትዕይንት ማልዳሉ መሀል እንትን ቦታ ላይ በሄሊኮፕተር ሮኬት ተመቱ ማለት ነው። አሁን መጨረሻ ላይ ሊስቱን አቀረቡ ማለት ነው። ስለዚህ እስራኤል ኔታንያሁ ይሄን ለመወሰን ስልጣን ይነቃንቃል። መጨረሻ ላይ ሲያዩ እንግዲህ ምን ይደረጋል ብለው ይሁን ብለው ፈረሙ ማለት ነው። ከቀረቡት 1300 ሰዎች ውስጥ ያህያ ሲንዋር የሚል ስም አለ። ያህያ ሲንዋር ያህያ ሲንዋር የሐማሳውን እዚህ ኦክቶበር 7 ላይ እንትን ያረ ነው ቢተር ነው በእንትን የሚያምን ነው። ብዙ ከእንትን ጋር አድርገው ነው የያዙት። ይሄ ሰው ደግሞ ከሌሎች እስረኞች የሚለየው ይለዋል እዛ እስር ቤት ባለ ጊዜ በእስር ቤት ውስጥ እያንዳንዱ ፍልስጤማዊ ያከብረዋል። በእስር ቤት ውስጥ ልክ ውጭ አሁን እንደነበረው ነው የሚደረገው። ቁጭ ብሎ ዕብራይስጥኛ ቋንቋ አጥንቷል እስር ቤቱ ነው። እስራኤላዊ መስሎ ሊያልፍ ይችላል። በነገራችን ላይ ጥሩ ዕብራይስጥ ተናጋሪ ነው። እዛ ቁጭ ብሎ እስራኤሎቹን ያጠናል የሚሉኝ እንደ እንትናቸውንና ከዛ እሱ እንዲወጣ ይጠይቃል። መስመር እንትን የለም ያኔ ተፈረመና ወጣ ማለት ነው። ያህያ ሲንዋርም አብሮ ወጣ። ከዓመታት በኋላ በእስራኤል የታሪክ ማህደር ውስጥ ከሁለተኛው የዓለም ጦርነት ጅምላ እልቂት ከሂትለር ምድጃ በኋላ በአንድ ጀንበር 1200 እስራኤላውያን የተፈጁበት እና 250 ወታደሮችን ጨምሮ ተይዘው ታግተው በታጋጅነት የተወሰዱበት ኦክቶበር 7 2023 የሚባል በእስራኤላውያን ሳይክ ውስጥ ስነ ልቦና ውስጥ በዛ ደረጃ የሚቀመጥ ትራጀዲ ተፈጠረ። የዛ ትራጀዲ መሪና አዛዥ ያህያ ሲንዋር ነው። ከእስር ቤት የወጣው በአስከሬን የተቀየረው በአንድ ወታደር በጊልዓድ ሻሊት በአንድ ወታደር ምትክ ከተቀየሩ 1300 የሐማስ እስረኞች ተፋላሚዎች መካከል አንዱ ነበረ። አሁን በሁለቱ መሃል ያለው እነሱ ጊልዓድ ሻሊትን አለቅም በማለት በመቶ የሚቆጠሩ ሞት ይሆናል። ግን አሳክተዋል ዓላማቸውን። ዋናውን ሰው ማስፈታት ችለዋል። ይሄን ማስፈታገላች። ስለዚህ አሁን ይሄን ስለሚያደርጉ የራሷን የእስራኤል ኮቬናንትን
እነሱ ራሳቸው ተጠቀሙበት የነሱ ኮቬናንቱ ግልባጭ እነሱም ደግሞ አንድ የነሱ ተፋላሚ ከሞተ አጽሙን ይጠይቃሉ እነሱ ዩኖዛት ይጠይቃል አጽም ጠይቃለች እሷ አጽም ጠይቅ የለም አጽም በጠየቀችበት ጊዜ ደግሞ እነሱ ትናንትና በእንትን ጊዜ እንደዚህ ያልሽ እንትን ያልሽው የና አምጪ የሚባባሉት እና የተለየ ቦታ ነው ያለው። ስለዚህ ትናንትና እስራኤል በደረቅ ሌሊት ተሰርቃ ገብታ የሆነ መቃብር ውስጥ የመቃብር ጸጥታ ነፍጋ ያችን አንድ የመቃብር ቦታ ቆፍራ አንድ ዘላለማዊ እንቅልፍ የተኛበትን ቦታ ቆፍራ መተናል ወደ ቤት ልንወስድ ነው ቃላችንን እንፈጽም ነው በወገኖች መሃል ታርፋለህ በአገርህ መሬት ታርፋለህ ሻሎም ማለት ነው የመመሪያቸው ጉዳይ አንድ ዘፈን ያስመርጣል እንባ የሚያመጣ ነው እውነቱን ለመናገር ፋታ የሚያስመጣ ነው ለዚህ የሚሆን ነገር ዘካርያስ አዘጋጅቶ ከሆነ እንግዲህ ሳምቲንግ ከጥብቅ ወደ እንዴት ነው ከቃል ኪዳን ጋር የተያዘ ነገር ማን ነው የኔ ዘፈነ በእውነት ነው የምነግርህ ቃል ኪዳኑ ኢሞሽናል ስለሚያደርግ ነውና እሱም ባያገኙትም ቢያንስ እንግዲህ ብዙ መረጃ ተሰበስባለህ ሁሉም 100% እንትን የለውምና ፖሲቢሊቲ እዚህ ቦታ ተቀብሮ ሊሆን ይችላል ብለው ከያዟቸው ፖሲብል ቦታዎች አንዱን አሁን ክሊር አደረጉ ማለት ነው እሱ እዚህ ያለው የእሱ አይደለም በቃ ይኸኛው አለቀ ስለዚህ ሌሎች ያሉ እንትኖች ላይ ያተኩራሉ ማለት ነው ግን እኮ እንደ ወላጅ ደግሞ ሆነ አስበው እኮ እንደተገኘ ቁጠረው ቢያንስ እዚህ ደረጃ 42 ዓመት ጠብቃ የሆነ ነገር አድርጋለች አገሪቱ ጥረቱን ያደንቃሉ እንጂ ስቲል አላገኙም እና በነገራችን ላይ ለቤተሰቦቻቸው ተነግሯል እንዳተገኘ እንግዲህ ቤተሰብ ስለ እናትየው አይኖራሉ አባትየው ይኖራሉ አይኖርም ወይ ትኖራል ወይ ልጅ አለ ኢንፎርም ተደርጓል በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ ከዚህ በፊት በድርጅቱ ተይዞ የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንታውስም አዘጋጅተናል 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ጣና ተጨማሪ ቅናሽም ተዘጋጅቷል ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ ያዙ ለካሱ አይሞቱም ሬሳ ምትለው አንተ ነህ በዛ በሌሊት ሄዝቦላ ትኩሽባቸዋል አለ አይኔ ይዘው የሚወጡ ሰዎች ወነሷ ዜናው ላይ ሳይ ነው አልመታል ማንንም ጉዳት አረስም ብሏል ሄዝቦላም ለራሳቸው አላማ ነው እና በዛ ሰዓት ላይ ሄደ አንድ አይነት ህዝቦች እኮ ናቸው ከሁለቱም ግራና ቀኝ ሆነው ከእኔ የሚያረጉት እኮ ቢብሊካል ፒፕል ስለዚህ ሄደው እዛ የተኛ አጽም ላይ ጓድ መተናል we are taking you home ወደ ቤት እየወሰድን ነው it's no more ያ በድናል የሚገርም ነገር ይሄን ያደረጉ ወታደሮች እሱ የሞተ ጊዜ ያልነበሩ አልተወለዱ የ2 ዓመት የ3 ዓመት ይሆናል አሁን ሄዝቦላ እንዳቀደው አግንቷቸው ቢኖር ጭጭ ነው የሚያደርጋቸው ገብቷል ስለዚህ ብዙ ህይወት እዛ ላይ ይነባበራል ማለት ነው ይሄ ኮንቲኒዩቲ ቀጣይነት እና በጣም ኢሞሽናል የሚያደርግ ስፒሪቹዋል በጣም የሚገርም ነገር ነው ጸጋዬን በእውነት ወደዛ ስሜት የሚያደርስ ሙዚቃ ነው እየሰጠንና የትውን ጸጋዬ በሆነ ሰዓት በነገራችን ላይ ዓለም ነው ይሄ ዘፈን ሲሰራ ከ80 ዓመተ ምህረት ከመጀመሪያው አልበሙ ሁለተኛው አልበሙ ይመስለኛል ይሄም ትርጉም ያለው ግጥም ይመስለኛል አንድ ወቅት ገር በተፈጠረው አንድ በጣም ደስ የማይል እንትን ውስጥ ሆኖ የተሰራ ነው ገጣሚው አቶ ግሩም አይሌ ይባላሉ እና እዛ የተሰራ ላይ ነው በዚህ ታሪክ ላይ ተመርኩዞ ስለዚህ ማውራት እንችላለን ስለዘፈን አንድ የሚገርም ነገር ልንገር
ገጣሚ አለ አንድ የሙዚቃውን ምንድነው ዜማውን ቢደርስ የሚወልድ ማለት ነው። ለምሳሌ በሰይፉ ሾው ላይ አንድ ታምራት አበበ የሚባል ገጣሚ መጥቶ ነበርና የትኛውን ዘፈን ትወዳለህ አለው ከግጥሞች ከሰራቸው ዜማዎች። አዎ እና የኤፍሬም ነው እና የትኛው ነበር የኤፍሬም ዘፈን የመረጠው? ኤፍሬም ነው ቴዲ ታደሰ የትኛው ነበር አታስታውሰውም? አንድ የቴዲን መረጠና ያቀባብራል ናፍቆት ነው ወዳጅን ቢሰጡ ፈተና ነው። ያ በማላቀው ምክንያት ነው የምነግርህ። በእንዲህ አይነት ነገር ተሸናፊ ነኝ። በጣም ነው ግራ የሚገባኝ። እና ይህ ሰውዬ ይህን ግጥም ሲጽፍ እድሜው የነበረበት ሁኔታ አካባቢ ኢቭን የፀሐይ ሁኔታ ድባቡ ኤቭሪቲንግ የተለየ ነው። እና ይህ ገጣሚ እሱን አለና ዘፈኑን ለቀቀለት። ማን ነው እዛው በተጫወተው እንጂ ትንሽ መስፈን ጀመረ። ለቀቀለት ግን ትንሽ ዘፈኑን ሄድን ሲለቅ እና ያ ገጣሚ ሲያለቅስ ሳየው ያንን ሰዓት ይመልስበታል። ያቺ የተሰራችበት ሰዓት አለች፣ ታሪክ አለች። እሷን ማስታወስ ነው በቃ ድራሽ ነው የጠፋው። እና አሁን በዛ ሰዓት የእሱን ስሜት ለማግኘት ያላደረግኩት ጥረት እና ይዟልና ምንድን ነው ዋይ እና ያ ገጣሚ ግጥሙን ሲጽፍ በሆነ ሁኔታ በሆነ ታሪክ አለ እንጂ አሁን የሚያደርገው ግን የግጥም አስገራሚ ተፈጥሮ የግጥም የሙዚቃ ስራ አስገራሚ ተፈጥሮ ሙዚቃው በተቀናብሮ በሙዚቃ ሆኖ በዛ ድምጻዊ ተደርጎ ከተላለፈ በኋላ እኛ ተደራሲዎች ጋር ሲደርስ ያ ሰውዬ ያስበበት ድባብና አጥሩ ውስጥ አይደለም ግጥሙ ሰፊና የተለያየ ሆኖ ሊገኝ ይችላል። ኤግዛክትሊ እሱ ያስበበት በሱ ምናብ ውስጥ ባለው ብቻ አይደለም እና ከተባለ ልትቆጣጠረው ማችለው ነገር አለ። የብዙ ሰዎችን የሚሊዮኖችን ሁሉ ታሪክ የሚነካ ይሆናል። ዛት ሳይሆን ይሆናል ለማለት ነው። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከባቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንታውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ ያዙ። ዛሬ በየካቲት 30 ዋዜማ ላይ እንገኛለን። የካቲት 30 ደግሞ ታሪካዊ ቀን ነው። የዓለም ቀን ሊባል ይችላል። እንግዲህ ወደ ስንት እየተጓዝን ነው? እንዴት ነው ነገሩ? 59 ነው የሚሆነው። 59 ነው። ለጡረታ አንድ ፈሪ እንደው ለትብብር ለመግባባት እንዲረዳን እንደ 60 አድርገን ሰው ይሆን ዛሬ የለም 59 ነው። የዛሬ አመት ደረሰን 60 አመቱን የ60 መዳረሻም በለው በ50ዎቹ መጨረሻ ላይ የ60 መዳረሻ ነው። ይሄ ትላንትና እንግዲህ በ19 አመቱ ኢትዮጵያ ሬዲዮ ላይ የነበረ በጣም ቀጭንና አፍራ እየነበረ አንጀት የሚያባባ ቀጭኑ ልጅ ዛሬ በ60 ዋዜማ ላይ በ59 ዋዜማ ላይ ይገኛል። ትልቅ እድል ነው። መልካም ልደት እንዳለን ዛሬ ሰርፕራይዝ አለ። በጣም በሚያስገርም ሁኔታ ቢሊ ኬክ እና ጋለሪ እና ካፌ እዚህ 22 ማዞሪያና እዚህ ሴምሲ አካባቢ ይገኛሉ። የዓለምነህ ልደትማ እኛ ነው በኬክ የምናደምቀው ብለው ፎቶግራፍን ገጭ አድርገው
በሚያስገርም ሁኔታ ኬኩ ላይ እቤት ተልኳል። በነገራችን ላይ ቢሉ በጣም ነው የማመሰግነው። ማን ቢሊ ኬክ ጋለሪና ካፌ ናቸው ያሉት። 22 ማዞሪያ እንዲሁም ቁጥር 2 ሴምሲ ካምብሪጅ ትምህርት ቤት አጠገብ ነው የሚገኙት። ኦኬ የአዋዜም ወዳጆች ናቸው እነኚህ ሰዎች። ስልክም አላቸው 0911 ሞባይል 34 20 54 ነው። ስለ እውነት ማዘዝ ብቻ ነው ያወቅኩት እና የሰጡኝ ደስታ በዋጋ ቢተመን ትልቅ ማስታወቂያ ሊያሰራ የሚያስችል ነው። ታንኪዩ በጣም አመሰግናለሁ። ማዘዝ ለሚፈልጉ ሰዎች በቀላሉ እቺን ቢያደርጉ ጣፋጭ ኬክ ቤታቸው ድረስ የሚያደርሱ ናቸው ያሉት ቢሊ ኬክ እና ጋለሪ ካፌ። ቀንህ የደመቀ ይሁን። ከሰዓት በኋላችን መልካም ልደት ብለናል። እንደዛና ቁም ነገርም ጤና በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንታውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ ያዙ።